አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሂባ ቲዩብ ቤተሰቦች እንደምን አላችሁ? ሶሻል ሚዲያ ላይ ማለት ነው። ሶሻል ሚዲያ ላይ ዞር ዞር ስል ያየሁት ነገር ልቤን በጣም ነው የሰበረኝ እና ይህን ፎቶ አይቼ ማለት ነው አረቦች የሆነ እንደ መቀለጃ ነው ያረጓት ማለት ነው። ግን ይች ልጅ የሆነ በቃ የሆነ ችግር እንዳለባት ታስታውቃለች። ወይ አሟታል ወይ ሰዎቹ መጥፎ ናቸው። እንደዛ ነገር ገጥሟታል። አረቦቹ ግን ምን ብለው ነው የለጠፉት? ከመጣች 24 ሰዓት ባልሞላ ጊዜ ውስጥ አሳፍሩኝ እያለች ነው ብለው ነው የለጠፉት። እና እኔ ሳይሆን በጣም ልቤን የሰበረኝ ነገር ነው። እኛም ምን አለበት ጥሩ ተቆርቋሪ ኤምባሲ ቢኖረን ብዬ ተመኘው። ታውቃላችሁ ገና አንድ ፍሬ ልጅ ናት። ስላልተመቻት ወይም ደግሞ የሆነ ችግር ቢኖረዋት ነው። ችግሯን ግን ቀርቦ የሚረዳት ማን ነው? ብቻ አላህ ይድረስላት። እኔ በጣም አሳዝኖኛል። ሼር አድርጋችሁ ለሚመለከተው አካል እንደ ትላልቅ ዩቱበሮችም እንደዚህ ሰርታችሁ ማለት ነው ሼር አድርጋችሁ ለሚመለከተው አካል ደርሶት ከዛ መፍትሄ ብታገኝ። እኔ ወላሂ በጣም አንጀቴን የሰበረችኝ ልጅቱ ማለት ነው። እንደዚህ በሰው ሀገር ላይ ማለት ነው የሆነ ችግር ሲፈጠርብን ቀድሞ የሚደርስልን ኤምባሲ ተቆርቋሪ ኤምባሲ ቢኖረን ብዬ ተመኘው። ታውቃላችሁ ለምሳሌ የሆነ ችግር ሲፈጠር ሌሎች ዜጎች ላይ እኔ በአይን ያየሁት ማለት ነው የፊሊፒን ኤምባሲ ሱብሃንአላህ ወዲያው ነው መልስ የሚሰጣቸው ዜጎቻቸውን አስከብረው እነሱም ተከብረው ነው የሚኖሩት ማለት ነው። እጅግ በጣም የሚገርመው የኛ ኤምባሲ ደግሞ ቶሎ አይደርስም። እንደገና ደግሞ በቃ ብዙ ችግሮች ካለፉ በኋላ ነው ኤምባሲ ሊደርስልን የሚችለው። እና አንዳንድ ቢሮዎች ደግሞ ማለት ነው የክፋታቸው ክፋት መቀየር እየቻሉ ማለት ነው የሚያስቡት ስለ ብራቸው እንጂ ስለዛ ሰው ዜጋ አይደለም። አሁን ለምሳሌ ቢሮዎች ኃላፊነት ወስደው ወደዚህ ሀገር እስካመጡ ድረስ የዛን ሰው ደህንነት መጠበቅ የእነሱንም ክብር እንደ መጠበቅ አድርገው ቢያስቡት ምን ችግር አለው? ይች ልጅ በልጅነቷ ትመጣለች፣ ያስገቧታል ስራ። እዛ ስራ ካልተመቻት አይቀይሩላትም አንዳንዶቹ ማለት ነው። እጅግ በጣም የሚገርመው ነገር ያኔ እነሱ ሲፈልጉ እንጂ እነሱ ካልፈለጉ አያስወጧትም ከዛ ቤት። እኔ በጣም የታዘብኩት ነገር ማለት ነው። እንደ ዜጋ ግን ራሳቸው የሚከበሩት በአረቦች ዘንድ የሚከበሩት እኛንም የሚያስከብሩት ማለት ነው ተቆርቋሪ ሲሆኑ ነበር፣ ኃላፊነት የሚሰማው ሰው ሲሆኑ ነበረ ማለት ነው። ግን እንደዛ ከማድረግ ይልቅ የሚመርጡት እኛን ጨቁነው የራሳቸውን ዜጋ ጨቁነው መኖር ነው የሚፈልጉት ማለት ነው። የራሳቸውን ጥቅም ብቻ ማስኬድ። አንዳንዴ የሰው አስተሳሰብ ብናስብ ይመኛለሁኝ። እና ሼር እያደረጋችሁ ለዚች ልጅ መፍትሄ እንድታገኝ ተባበሯት። እኔ በጣም አሳዝናኛለች። መፍትሄ አገኝታለች የምትሉ ካላችሁ ደግሞ ኮመንት ላይ ያሳውቁኝ። እና በቃ ይህንን ይመስላል። እኔ ሳየው በጣም ልቤን ስለነካኝ እና ውዶችዬ ይህንን ይመስላል የዛሬው ቪዲዮ ማለት ነው። ብዙ ትልልቅ ሚዲያዎች ላይ በተለይ ቲክቶክ አረቦቹ ጋር ምናምን ሼር አድርገዋታል ብዙዎች ናቸው። ግን እያወሩ ያሉት እነሱ በቃ እንደሆነ እንደ መቀለጃ ነገር ነው ያደረጓት። ልጅቱ ግን የሆነ በቃ ወይ አሟታል ወይ የሆነ ነገር አለ አይደለ? እኔ እንጃ ብቻ እኔ ልቤን የሰበረችኝ በጣም። አንዳንድ ጊዜ ስደት እኮ ማለት ነው ስደት በጣም አንዳንድ ጊዜ ተስፋ የሚያስቆርጥ ነገር ነው። ህፃን ሆነን እንወጣና እዚሁ በቃ የቻለውም ችሎ ያልቻለውም ደግሞ ታግሎ የሚኖሩባት ናትና እንደዚህ በህፃንነት ወጥቶ እንደዚህ የሰው መቀለጃ በሰው ሀገር ላይ ደግሞ አለኋችሁ የሚላችሁ ሰው ስታጡ ማለት ነው በጣም ነው የሚከፋው። ብዙ ልጆች ናቸው እንደዚህ የአእምሮ በሽተኛ የሆኑት። እኔ እንጃ እኔ አረብ ሀገር ሆነው የአእምሮ በሽተኛ የማይሆኑት ጥቂቶች ናቸው።
በጥቂቱም ቢሆን ማለት ነው። እና አይምሮ በሽተኛ የሚያደርገን ደግሞ ንደት፣ እንደዚህ ብስጭቶች፣ የተለያዩ በቃ የሚያጋጥሙን መጥፎ ነገሮች እኛ አቅላችንን እንድንስት ያደርጉናል፣ አቅላችንን እንድንስት ይገፋፉናል። እና በተቻለ አቅም በቃ ካልተመቸን ያ ነገር ማለት ነው ወደ ሀገር እንዲያሳፍሩን መጠየቅ አለብን። በተለይ አዲስ የምትመጡ እህቶቼ ማለት ነው በቃ አሳፍሩኝ፣ ወደ ቤቴ ወደ ቢሮ መልሱኝ ማለት አለብን ማለት ነው። እና ይህ ብቻ አይደለም ደግሞ አንዳንድ ጊዜ መብትና ግዴታችንን ራሱ አለማወቃችን ማለት ነው ለብዙ ነገር ይዳርገናል። አንዳንዴ እውነታውን እንትን ብሎ ማለት ነው ከዛ ስንመጣ ቢሮዎቹ ትቀይሩናላችሁ ወይስ አትቀይሩንም የሚለውን ነገር መጥፎ ሰው ቢገጥመን መቀየር እንችላለን ወይ አንችልም ወይ የሚለውን ነገር ከዛ ከኢትዮጵያ ጀምሮ አጣርተን ብንመጣ የተሻለ ነው ብዬ አስባለሁ። አሁን ቴክኖሎጂ በሰፋበት ጊዜ እንደዚህ መሆን በጣም ከባድ ነው። በእርግጥ እኔ እንጃ እስካሁን የሆነ መፍትሄ ላይ ደርሳለች ብዬ አስባለሁኝ። በተቻለ አቅም ደግሞ ኤምባሲዎች ትብብር ቢያደርጉላት እርግጠኛ ነኝ የሆነ መፍትሄ ላይ ደርሳለች ብዬ አስባለሁ። እስካሁን ድረስ እንግዲህ መፍትሄ ላይ ደርሳ ከሆነ ደግሞ እስኪ ያያችሁ የሰማችሁ ኮሜንት ላይ አሳውቁን። እኔ በጣም ስላሳዘነኝ ነው። እና ይህን ይመስላል ዶችዬ። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱን። እናመሰግናለን።